وهل أريدن يوما مياه مجنة وهل يبدون لي شامة وطفيل. حسبك يا بلال حسبك. አክሲዮንን በተመለከተ ከዚህ ጋር ተያያዥ የሆነው ዘካ በሁለት አይነት መልኩ ሊበራራ ይችላል። አንደኛው አክሲዮኑ የሚፈልገው ማለት እሱ በዚህ አክሲዮን የሚፈልገው ድርጅቱ ሰርቶ ከዛ በኋላ ያው እንደተለምደው አሰራር ትርፍ ሲያገኝ ከሚገኘው ትርፍ ሊካፈል ብቻ ነው እና ያው ከስራ በኋላ ከተወሰነው ጊዜያት በኋላ በየጊዜው የሚኖር የትርፍ ክፍፍል አለ እና ያንን ለማግኘት አስቦ ብቻ ከሆነ የዘካው ህግ የሚሆነው ድርጅቱ ራሱ ዘካን የሚያወጣ ከሆነ ድርጅቱ ራሱ ያለውን የዘካ ንብረቶችን አስቦ ዘካ የሚያወጣ ከሆነ እሱ ዘካ ይመለከተው። ለምን አንዱ አባል ነው እሱ። ስለዚህ ዘካ ይመለከተው። ሌላ ንብረት ካለው ያኛውን ከዚህ ጋር ሲዳበል ዘካ የሚኖርበት ከሆነ ወይም ለብቻው የደረሰ ከሆነ ያው ዘካ ያወጣበታል ማለት ነው። ይሄ እንግዲህ ወይ ገንዘብ ወይ መሰል ነገር ከሆነ ማለት ነው። እና እዚህ ላይ አንድ መታወቅ ያለበት ነጥብ ዘካው በዚህ ሰው ላይ ግዴታ ነው ስንል እና እዚህ ላይ አንድ መታወቅ ያለበት ነጥብ ይህ አክሲዮን እንደ አንድ ንብረት ነው የሚታየው የሚለው የብዙዎች የዘመናችን ዑለማዎች አቋም ነው። ምን ማለት ነው? እያንዳንዱ ሰው ለብቻው ያለውን አክሲዮን ዋጋ ሲያሰላ ለዘካ ብቁ ላይሆን ይችላል። ነገር ግን ተደምሮ ለዘካ ብቁ ሊሆን ይችላል። እንግዲህ አክሲዮን ስንል በድሮ ዑለማዎች የፊቅህ አጠራር መሰረት ሸሪካ ከሚለው ጋር የተገናኛል። በዚያ ላይ የተመሰረተ ፍርድ ነው ለአክሲዮን የሚሰጠው ፍርድ ማለት ነው። አሁን አሱም የምንላቸው ነገር ድሮ ሸሪካት ብዙ አይነት አሉ፣ ከዛ ጋር የተገናኘ ነው እና ለምሳሌ 3 ሰዎች አሉ እንበልና እነዚህ 3 ሰዎች እያንዳንዳቸው በዚህ ንግድ ላይ ያላቸው የካፒታል ድርሻ ለዘካ ብቁ ባይሆን ነገር ግን አንድ ላይ ሲደመር ደግሞ የዘካ ኒሳብ የሚደርስ ከሆነ አብዛኞቹ የዛሬዎች ዑለማዎች የመረጡትና የተሻለ አቋም ዘካ ማውጣት ግዴታቸው እንደሚሆን ነው። ምንም እንኳን የድሮዎችን የብዙዎችን ዑለማዎች አቋም የተከተለ ባይሆንም ለምን ኹልጣ የሚባለውን ከብቶችን በተመለከተ ያለውን ህግ በተመለከተ ረሱላህ ሰለላሁ ዐለይሂ ወሰለም እንደተናገሩት ላ ይጅመዑ በይነ ሙተፈሪቂን ወላ ይፈረቁ በይነ ሙጅተሚዒን ኸሽየተ ሰደቃ ይላሉ። አንድ ላይ የተሰማሩ ከብቶች ካሉ እንደ አንድ ነው የሚታዩት። አንድ በመሆናቸው የተነሳ ዘካው ሊጨምር ሊቀንስ ይችላል፣ ያ ሌላ ርዕስ ነው። ይሄን የተመለከቱ ሌሎች መስፈርቶችም አሉ። ግን ሻፊዒያዎች እዚህ ላይ ይህ ህግ የሚመለከተው ከብቶችን ለዘካ የሚገቡ ከብቶችን ብቻ ሳይሆን ሌሎች ንብረቶችንም ጭምር ነው ይላሉ እና አክሲዮንም እዚህ ውስጥ ይገባል። ይሄንንም ነፍስ አድርገዋል። ሸሪካ አንድ ላይ አንድ ገንዘብ ሲደባለቅ እንደ አንድ ንብረት ነው የሚታየው የሚል አቋም አላቸው እና መጅሙዕ الفقه الاسلامي ሌሎች ይህንን አቋም ደግፈዋል። ምክንያቱም በተለይ በአሁን ዘመን እንደ አንድ ነው የሚቆጠረው። ራሱን የቻለ ሸخصية اعتبارية ይሉታል። ራሱን የቻለ ሰውነት ማለት ህጋዊነት ያለው ነው እና ድርጅቱ ለምሳሌ የሆነ ጥፋት ቢያጠፋ የሚጠየቁት የአክሲዮኑ የገንዘብ ባለቤቶቹ ሳይሆኑ ወይ ማኔጀሩ ወይ ምናምን ነው የሚጠየቀው ማለት ነው። ራሱን የቻለ በቃ ይመለከተዋል እና ከራሳቸው ሌላ ቦታ ካላቸው ንብረት ለምሳሌ ላይቀሙ ይችላሉ። ለምን? ተጠያቂው ድርጅቱ ነው፣ እነሱ ሌሎች ናቸው ተደረጎ የሚታሰበው ማለት ነው። እና ከዚህ አንፃር የተሻለው አቋም ይሄ ነው እና ይሄ መታወቅ አለበት። ግን ለዘካ ብቁ የሆነ ገንዘብ ሲባል የሚሸጡት ነገሮች ብቻ እንደሚታሰቡ እዚህ ላይ ሊታወቅ ይገባል። የሚሸጡ ሲባል ለሽያጭ የሚውሉ ቀጥታ ሸቀጦች ናቸው ወይም ደግሞ ለዚህ ያልደረሱ ቢሆኑ ራሱ ለምሳሌ የሚያመርት ፋብሪካ ከሆነ ጥሬ ዕቃዎቹ ወደፊት ከሆነ ነገር ጋር ተቀላቅለው ወደ ሸቀጥነት ተቀይረው የሚቀርቡ ከሆነ ለገበያ እነኚህም አሁን ባላቸው ዋጋ ይሰላሉ ማለት ወደፊት በሚደርሱበት የሸቀጥነት ይዘት ማስላት እነሱን መበደል ይሆናል ባለቤቶቹ። ግን አሁን ባላቸው ዋጋ ጥሬ ዕቃ ከሆነ ይሄ ጥሬ ዕቃ ወደፊት የሚሸጥ ከሆነ حتى ሌላው ቀርቶ ለምሳሌ ትልቅ ሬስቶራንት ያላቸው ሰዎች እንበል ምግብ ይሸጣሉ እና ይህ ትልቅ ሆቴል ወይም ደግሞ ምግብ ቤት የሚጠቀምባቸው ንጥረ ነገሮች አሉ። ጨው ሊሆን ይችላል። እነሱ እንግዲህ በብዛት ይገዛሉ እና ጨው ለብቻው ካለ ይሄ ጨው ይሰላል። የሚሰላው በጨውነቱ እንጂ ምግቡ ሲቀየር በኋላ በሚሸጥበት ትርፉ ተካቶ አይደለም። ለምን? ገና አልተሰራም። ቢሰራ ኖሮ ኦኬ ወይም ሌሎች ነገሮች የሚሸጡ ዕቃዎችም ካሉ እንደዚህ ማለት ነው። ይሄ ልታውቅ ይገባል። ይሄን ጊዜ አንደኛው አይነት ነው ማለት አክሲዮን ሲባል አብዛኛው በዛሬ በተለይ በአገራችን በዛሬ ዘመን ሳይሆን በተወሰኑ ቦታዎች በተለይ በአገራችን
ሰዎች አክሲዮንን የሚገዙት ለዚህ ነው፣ ትርፍ ፈልገው ነው ማለት ከድርጅቱ የሚገኝ ትርፍ እየተጠባበቁ ያው ይከፈላሉ ማለት ነው። ይሄ እንግዲህ ዘካውን የሚያወጡት ድርጅቶቹ ራሳቸው ከሆኑ የሙስሊም ድርጅት ሆኖ ቀጥታ የሚያወጣ ከሆነ ባለቤቶችን አይመለከታቸውም። የማያወጡ ከሆነ የነሱን ድርሻ ያስባሉ። እንዴት ነው የሚያስቡት? የሚሸጡት የድርጅቱ ሸቀጦችን የገበያ ዋጋ ያውቁና ከዛ የነሱ አክሲዮን ከአጠቃላይ የአክሲዮን ብዛት ምን ያህል እንደሆነ ፐርሰንት አስልተው ከዛ የሚመለከታቸውን በ40 አካፍለው ምክንያቱም ያው አንድ 40ኛ ወይም ደግሞ 2.5% ስለሆነ ዘካ የሚመለከተው ያንን ወጥ ያደርጋሉ ማለት ነው። ነገር ግን አንዳንድ ቦታዎች ላይ በብዛት እንደተሰራጨው የሚፈልጉት የቆዩ ትርፍን መካፈል ሳይሆን ራሱ አክሲዮኑን እየገዙ መሸጥ ስራቸው የሆኑ ነጋዴዎች አሉ። የሚነግዱት ለምሳሌ ተራ ሸቀጥ ሊሆን ይችላል ነበር። አንዳንዶች ደግሞ በሸቀጥ ፋንታ አክሲዮኑን ነው እየገዙ የሚሸጡት ማለት ነው። ይሄ የተለመደ ነው። በዓለም ላይ ትላልቅ ስቶክ ማርኬቶች ይህንን ያደርጋሉ። እንዲህ የሚያደርግ ሰው የአክሲዮኑ ባለቤት የሆኑት ድርጅቶቹ ዘካን አወጡም አላወጡ እሱ የንግድ ዘካ ይመለከተዋል። የንግድ ዘካ ይመለከተዋል። የሚመለከተው ብቻ ነው። ምን ማለት ነው የንግድ ዘካ ማለት? አክሲዮኑ ሲሸጥ የሚያወጣው ዋጋ አለ ገበያ ላይ ማለት ነው። አክሲዮኑ በአክሲዮንነቱ ማለት ነው። ይሄንን ነው የሚያሰላው እንጂ ጥሬ ዕቃዎቹ ምን ያህል ነው በገበያ ሲቀርቡ የሚያወጡት ምናምን የሚለውን አይደለም፣ ወይም ደግሞ የሚሸጡት ነገሮች የሚለውን አይደለም። አክሲዮኑ በአክሲዮንነቱ እንደሌላ ተራ ሸቀጥ ምን ያህል ዋጋ አለው በገበያ የሚለውን ያጠናል። እና በዚህ መሰረት ይሄንን ከሌሎች ንብረቶች ጋር ቀደም እንዳልነው አዳብሎ ከዛ ለ40 አካፍሎ ያው ዘካ ያወጣል ማለት ነው። ጀዛከላሁ ኸይር ባረከላሁ